ሮቤል እንዳይሞት ከፈለግሽ እውነቱን ንገሪኝ። ሳራ ምን ሆነች ያልሽው? አድናን ሳራ ሞታለች። ሳራ ሞታለች። እኔ ማመን አልችልም። ይህንን መቀበል አልችልም። ሳራ ሞታለች። ሳራ ሞታለች። ግን እኔ ይህንን መቼም ማመን አልችልም። ሳራ አትሞቱም። ሳራ አትሞቱም። አይደለም አይደለም፣ ሳራ ሞታለች። ማመን ያለብህ እውነት ደግሞ ይሄ ነው። አንዱ ሆነ ልንገርሽ ሚራ፣ ይህንን ውሸት አድናን ይቀበለኛል ብለሽ በፍጹም እንዳታስቢው። አድናን እውነት እልሃለሁ፣ እውነቴን ነው። ውሸት ነው ሚራ። አንድም ቀን አንቺ እውነት ተናግረሽ አታውቂም። ሁሌ ውሸት ነው የምትናገሪው። ሳራ ነች። እባክህ ልለምን፣ ይህንን ገመድ ፍታልኝ። አድናን በፈጠረ ይህን ገመድ ፍታልኝ። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ተከታታይ ድራማ ሉሃና ክፍል 50 ደርሰናል ማለት ነው። እሱን ደግሞ አቀርብላችኋለሁ እንደሚመች አድርጌ። ሚራና ሮቤል እንግዲህ ተይዘው ይሄው የፊጥኝ ታስረው ሽጉጥ ተደቅኖባቸው እየተሟገቱ ነው እርስ በራሳቸው። አድኖን እንግዲህ ሚራ ሳራ ሞታለች እያለችው ነው። አድኖን የተጨነቀበት ነገር ነው። በጣም እየተጨነቀ ነው። እሷ ደግሞ የእውነቴን ነው ሞታለች እያለች እያስረዳችው ነው ማለት ነው። አንቺ ውሸት አምነሽ ውሸት ሁሌም ነው ስለምትዋሺ እውነት ተናግረሽ አታቂም። እኔ የሳራን መሞት በፍጹም አላምንም እያላት እየተከራከራት ነው። ሮቤል እንግዲህ ሮቤልና ሜራ ደግሞ እርስ በራሳቸው እየተጣሉ ነው። ያው እዛው ጋር የታሰሩበት ቦታ ሜራዬ እኔ ወድሻለሁ፣ ሽጉጡን እንዳትጎትች፣ ገመዱን እንዳትረግጭው፣ ከረገጥሽው እኔን ነው የሚገለው እያለ እነሱ እርስ በራሳቸው እየተከራከሩ ነው። አድኖን እየተጨነቀ ወደ ቤቱ ነው የተመለሰው። ምን ብዬ ነው የምነግራት? እህትሽ ሞታለች ብዬ ምን ብዬ እነግራታለሁ እያለ ጭንቀት ውስጥ ነው ያለው ማለት ነው። ሉሃና ደግሞ አድናን ዛሬ ምን ሆነ ነው? ምንድነው የተጨነቅብን ነገር? ለምን አትነግረኝም እያለች ነው። የእህቷን መገኘት የምትሰማበት ቀን ስለሆነ በጉጉት እየጠበቀቻት ነው። እሱ ደግሞ የሰማው ሌላ ነው። እሱ መሞቷን ሰምቷል። እሷ ደግሞ ዛሬ የምትፈታ ወይ ደግሞ ዛሬ የምትገኝበት የደስታዬ ቀን ነው፣ ዛሬ ልዩ ቀን ነው ለእኔ ትለዋለች። እሱ ግን በሀሳብ ጭልጥ ብሎ ሄዷል። አድናን ጭንቀት ውስጥ ነው ያለው። ሮቤልና ሚራ ደግሞ ያው በገንዘብ ምክንያት ነው። ገንዘብ እኔ እኮ ወድሻለሁ እያላት ነው። አንተ ወደኸኝ አታውቅም፣ በገንዘብ ምክንያት ነው፣ ገንዘቡን ለማግኘት ነው እንጂ አንተ ወደኸኝ አታውቅም፣ የምሬን ነው፣ ወድሻለሁ እያላት ነው። እሷ ነች እንጂ የምትወደው እሱ አይወዳትም። ሮቤልና ሚራ እንግዲህ ከታሰሩበት እሱ ቀስ ብሎ ፈቶ ተስማምተው ገመዱን እየፈታላት ነው። ፈቶ ጨርሰው እየሄዱ ነው። እንግዲህ መንገድ ላይ እኔ ነኝ ሄጄ የማመጣው ገንዘቡን እኔ ነኝ እየተባባሉ ነው፣ እየተሟገቱ ነው። ለምንድነው ተያይዘን ማንጠፋው ትለዋለች እሱ ደግሞ ገንዘቡ ላይ ነው ትኩረቱና፣ አለ ገንዘብ እንዴት እንኖራለን? ገንዘብ ከሌለ መኖር አይቻልም፣ ገንዘቡን ይዘን ነው አብረን የምንኖረው እያላት ነው። እሱ እንግዲህ የጓጓበት ነገር ቢኖር ገብቶ ገንዘቡን ይዞ እሷንም ትቶ ለመጥፋት ነው ሀሳቡ ማለት ነው። ሮቤል አንተ ምንም ጤነኞች ነን፣ ለምንድን ነው ማንሰራው? እንሰራለን ሲላት እንግዲህ አድኖን ታቂዋለሽ፣ እንኳን አይደለም ይህን ያክል አጥፍተን ተይና እንደዚሁ ማያኖረን እንዴት ነው ምንኖረው ያለ ገንዘብ? እዚህ ሀገር ሰርተን እንድንኖር ስለማይፈቅድልን ግዴታ ገንዘብ ያስፈልገናል ብሎ መንገድ ላይ እየተሟገቱ ነው። እንግዲህ ማንኞቹ እንደሚሄደው አብረን እናያለን። እንደምንም ከጎተጎታት በኋላ እንግዲህ ያለበትን ገንዘቡ ያለበትን ነግራዋለች። እሱ ወደ ቤት እየሄደ ነው። ሀሳቡ ግን እሱ ገንዘቡን ይዞ መጥፋት ነው እንጂ እሷን ስለማያወዳት ስለማያፈቅራት ከሷ ጋራ የመኖሩ ወይ ደግሞ አብሮ የመቀጠል አላማ የለውም። ግን ገንዘቡን ለማግኘት እወድሻለሁ ምናምን ብሏት እንግዲህ ነግረዋለች። የት እንዳለ ያስቀመጠችው ገንዘብ የት እንዳለ እየነገረችው ነው። እሱ ወደ ቤት ይሄዳል። እሷ ደግሞ መንገድ ላይ ቆማ ትጠብቀዋለች። ገንዘቡ እስከሚመጣ ድረስ ወይ ደግሞ ብሩን ይዞ እስከሚመጣ ድረስ ሚራ እየጠበቀችው ነው ማለት ነው።
እና ሮቤል አደራ ራስህን ጠብቅ፣ ገንዘቡን ይዘህ ስትወጣ የሆነ ነገር እንዳያረግህ፣ አድኖን ቀልድ አያቅም እያለችው ነው። እንግዲህ እሱም ደግሞ እየተቸኳኮለ እየሄደ ነው፣ እናያለን። ችግር የለውም እኔ ራሴን እጠብቃለሁ፣ አንቺ ብቻ ጸልይልኝ እያላት ነው ማለት ነው። ሚራ እንግዲህ ልትሸወድ ነው። እና ሎሃና እንግዲህ ዛሬ እህቷ የምትወጣበት የምትጓጓበት የደስታዬ ቀን ነው ትለዋለች። አድኖን ደግሞ የሰማው ሌላ ነው፣ እሷ ደግሞ የምታወራው ሌላ ስለሆነ አድኖን በንስር እስከሚሆን ድረስ ሽንት ቤት ገብቶ በሀሳብ ጭልጥ እስከሚል ድረስ እየተጨነቀ እያሰበ ያለበት ሰዓት ነው። ዛሬ ምን ሆነሃል? ምን ሆነህ ነው ብላ እየተጨቀጨቀችው ነው። እንግዲህ ከዚህ የቆየች የሞተችውን እናቴን እያሰብኳት ነው። እንዴት ነው እሷን የምታስበው? ቆይታ የለም ወይ እያለችው ነው። እሱ ግን ያው የሚለው ነገር ጠፍቶት ነው። ያው አስተዋይ ሰው ስለሆነ ቀስ ብሎ መናገር እንዳለበት ራሱን ያሳመነ ይመስላል፣ አድኖን ማለት ነው። እናም እንግዲህ ሮቤል ከሚራ ተለያይቶ እየተጣደፈ ወደ ቤቱ ገባ። ወደ ቤቱ ሲገባ ግን በር ላይ ሎሃናን ያገኛትና አድኖን አለ እንዴ ይላታል። አዎ አለ። ምን ፈልገህ መጣህ ትለዋለች። ዛሬ አሞታል፣ እሱን እንግዲህ ውስጥ ነው ያለው ስትለው እና ምንድነው ምን ሆናችኋል ምናምን ስትለው አድኖን የነገረሽ ነገር አለ ወይ ይላታል። እሷም ግራ በመጋባት ምንድን ነው ምናምን ትለዋለች። እሱም መናገር አልፈለገም፣ እንዳልነገራት ገብቶታል። እሷም ግራ ተጋብታለች። በቃ ሎሃና ምንም አልተፈጠረም፣ በቃ ተይው ምንም አይደለም ምንም የለም ምናምን እያላት እያግባባት፣ ከዛም በኋላ እሱ ወደ ክፍሉ ገባ ማለት ነው። እና ሚራም እንግዲህ የደወለችለት ነግሯታል ወይ? እንዴት ነው የለቅሶ ሁኔታ? ለቅሶ አለ ወይ? ምንድን ነው እያለች እየጠየቀች ነው። አይ አልነገራትም። እንግዲህ እሱ ቀስ ብሎ አስቦ ስለሚናገር ነገ ምናምን ወይ ማለዳ ሊሆን ይችላል የሚነገረው ምናምን እያላት ስልኩ እየደወለችለት ማለት ነው። ሚራ እየደወለችለት ነው ለሮቤል። ሮቤል እንግዲህ ወደ ክፍሉ ገብቶ ሻንጣውን እያስተካከለ ይመጣበታል ማለት ነው። አድኖን እንግዲህ አንድ ሁለቴ በቦክስ ብሎታል። ያው እሱ እያስተካከለ ነው። ሊጠፋ ነው ብቻውን። ካጋጠመው ገንዘቡን ይዞ ካላጋጠመው ደግሞ እንደዚሁም ሊጠፋ ነው። ጠፋልሃለሁ፣ ይሄድላለሁ ምናምን እያለው ነው። ሚራ ደግሞ እዚህ ጋር ወገቧን ይዛ እንዴት አምኜው ነው ለሮቤል ገንዘብ ያለበትን ቦታ የነገርኩት እያለች እየተቃጠለች ነው። እንግዲህ ሮቤልና እሷ ያው ተንኮል መቼም በተንኮል ቤት አይገነባም አይደለ እንደምታውቁት። እና ምን ሆኖ ነው እስካሁን የቀረው? እንዴት አባቴ አመንኩት? እሱን አምኜው ማላቀውን እንዴት አምኜው ነው? በቃ ከዳኝ፣ በቃ ጥሎኝ ጠፋ እያለች ነው ሚራ። እዚህ ጋር እብድ እያለች ነው ማለት ነው። አድኖን ምን ሆነ ነው እየተጨነቅ ያለው እያለችው ሎሃና እየጨቀጨቀችው ነው። በቃ ከጭንቀት እንደወጣ ሳምኜ ያላት ነው። እያገላበጠች እየሳመችው ነው። እሷም እንግዲህ በጣም ጎበዝ ይመስለኛል። አድኖን እንግዲህ ሚስጥር ጠባቂ ነው። ከዛ እነሱ መኝታ ቤት ያሉ ማለት ነው። ሮቤል ደግሞ ወደ ሳሎን ይመጣል። ከዛም በኋላ አጋጣሚ እነሱ ከዛ ተያይዘው ይመጣሉ። ሮቤል እንግዲህ የሚሄድበት ሜዳ ሲያጣ መጋረጃ ውስጥ ይገባል ማለት ነው። ሎሃናዬ ወደዚህ ዘኝ የመጣው አሁንም እንደስመ ነው እንዴት ትለዋለች። ኧረ አይደለም ይላታል። በልሽ አሁን ለፖሊሱ ደውልልኝ